ይኸውልህ እንግዲህ መጀመሪያ ሁላችን ልንረዳደው የሚገባው ነገር ምን አለ መሰለህ? ጥቅሱን አውጣውና በሱ ላይ እናውራ እባክህ። እኔ ለሌሎችም ጊዜ እንድንሰጣቸው ሰዓታችን እንድንጠቀም። አሁን ጥቅሱን ቀጥታ አውጣውና ስህተት ከሆንኩኝ እዚያ ቦታ ላይ ማን ስህተት እንደሆነ ልናይ ነው። ስህተት ነው ስለመጠበቅ አይደለም እዛ ላይ የሚናገረው ስለመጠበቅ አይደለም ነው፣ ስለመጠበቅ ነው የሚያወራው። ሂድና ክፈት እያልኩህ ነው። መጠበቅም ቢሆን ደግሞ እኔና ባንድ ለን ያለበት ምክንያት ስለመጠበቅ አይደለም። ሂድና ክፈት። ስለመጠበቅ አይደለም ብለኸኛል። ስለመጠበቅ ነው የሚያወራው ብያለሁኝ። ሂድና ክፈት አውጣው። ከኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። እኔና አብ አንድ ነን ብሎ ሐዋርያትን ስለመጠበቅ ረገድ እያወራ ነው ያለው። አንድነቱ ስለዚህ በጋራ እንጠብቃቸዋለን እንደማለት ነው ለማለት ፈልገን። ሂድና አውጣው። ሂድና በጋራ እንጠብቃቸዋለን ለማለት ነው። አታወጣም? አውጣልኝ እያልኩት ነው። አንተ አውጣልኝ ያነባዋል። የት እንዳለ ማውጣት አልቻለም፣ ማድረግ አይቻልም። ምን ይላውጣለሽ? ችግር የለውም። አይ እሱን ለኛ ተውት። ለአንተ ለተውልህ አውጣ አልኩህ እኮ። ታዲያ አንብብልን፣ ያው ልጠብቅህ። አውጣው መጽሐፍ አውጣውና እናንበው። ታዲያ ለምን ስናወጣ ስለ ሌላ ነገር ታወራለህ? ይኸውልህ ታውጣለህ። አውጣው አልኩህ እኮ ፈቀድኩልህ። በቃ እሺ፣ አኗር አንድ ጊዜ ትልቁ ላይ ነው አውጣለት። አንዴ ወደ እንትን አድርገው በደንብ አዳምጥ። ያው ወደ ላይ አንዴ ከፍ አድርገው ከመጀመሪያው ጀምረህ አውዱን በደንብ እንዲረዱት። ለምንድን ነው እኔና አብ አንድ ነን ያለው? ተመልከቱ። ወደ ላይ ከፍ አድርገው፣ ከፍ አድርገው፣ ወደ ላይ ከፍ አድርገው፣ ከ28ም ከፍ አድርገው። ከቁጥር ስንት? አይሁድም ከሚለው ከ24 ጀምረህ አንብበው። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አያችሁ፣ ክርስቶስ እንደሆንክ። ክርስቶስነት ደግሞ የአምላክነት መገለጫ አይደለም። ክርስቶስ የተገባ ኢየሱስም መለሰላቸው እንዲህ ስል ነገርኳቸው፣ አታምንም። እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አላቸው። እናንተ ግን እንደነገርኳችሁ አሁን አዳምጥ። እናንተ እያለ ያለው አይሁዲዎችን ነው። እነዚህን የእርሱን ክርስቶስነት ያልተቀበሉ ከሃዲያኖች አይሁዲዎችን ከፊታቸው እየነገራቸው ነው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። በጎቼ የሚለው እዚህ ጋር ተከታዮቼ ለማለት ነው ክርስቶስ እና ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አሁን ስለማን ነው? ስለ ተከታዮቹ እያወራ ነው። ተከታዮቹን ከጥፋት ወደ አይሁድ መንገድ ወደ ስህተት መንገድ እንደማይሄዱ እንደሚጠብቃቸው ሊናገር ነው። እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጅ ማንም አይነጥቃቸውም። አሁን አስምሩበት። ምን አለ? ከእጅ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አንድ የሚያደርጋቸው በእርሱና በአብ መካከል ምንድን ነው? ሐዋርያትን ማንም ከእጆቻቸው እንደማይነጥቃቸው እነርሱን ከጥፋት እንደሚጠብቋቸው እየተናገረ ነው። ከዚያስ እኔና አብ አንድ ነንና አለ። አላሁ አክበር። አንድ የሆኑት በምንድን ነው? ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና። ስለዚህ እየተናገረ ያለው ስለምንድን ነው? አንድነቱ አንድ ቤት ያድርጉ። ስለዚህ ምንድን ነው እያወራ ያለው? ሐዋርያትን ማንም ከእጃቸው ከእጁ ሊነጥቃቸው እንደማይችል፣ ከአምላክም እጅ ሊነጥቃቸው እንደማይችል። ስለዚህ አንድነቱ ስለዚህ እንጂ በመለኮት አንድ ነን እያለ አይደለም። ይህን ይመስላል። በመለኮት ነው፣ አምላክነቱን ለመግለጽ ነው። ዝም የተጠቀሰው ርዕስ ይሄ አምላክነቱን ለመግለጽ ነው አይደለም። እሱ እንደሱ ብሎ እስከዛሬ እርሶና ተማሪዎቻቸውን ያሳመኑባቸው ስህተት ነው። እና ስለምንድን ነው አንድነት እያወራ ያለው? ሐዋርያትን ስለመጠበቅ ነው። አሁንም አሳይቼም አላመኑ። ስለመጠበቅ አይደለም፣ ይሄ አይደለም። ናይ ስለመጠበቅ ነው። ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን እናለኩ እኮ በአምላክነት አንድ ስለሆነ ማንም ሊነጥቃቸው አይችልም። አዎ በአምላክነት የሚል በፍጹም እዚህ ጋር እኔና አብ አንድ ነን ማለት ምንድን ነው? ተባብረን ሐዋርያትን ስለመጠበቅ ለምን ሌሎች አምላክ በመለኮት አዳምጥሽ ሌሎችን አላላቸው? ለምን በቃ አሁን ያዳምጡ ለመልስላቸው። በመለኮት አንድ ነው እንዳንል ክርስቶስ አንደኛ እዚህ አውዱ ላይ እየተናገረ ያለው ሐዋርያትን ስለመጠበቅ ረገድ እያወራ ነው። ከአባቴ እጅ ማንም አይነጥቃቸውም፣ እነዚህም በጎቼ ከእኔም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ክርስቶስ በምንድን ነው የሚጠብቃቸው ከተባለ ከአብ በተቀበለው ትምህርት ነው። አባቶ የሰጠኝን ትምህርት ሰጥቻቸዋለሁ፣ እነርሱም ተቀብለዋል፣ ማንም አይነጥቃቸው እያለ እነሱንም ይገልጻቸዋል። ያ በመለኮት አንድ ናቸው እንዳንል ክርስቶስ አምላኩ እንደሆነ እንጂ ይህንን አካል አብን ያስተማረው በፍጹም ሌላ አይደለም። ክርስቶስ አምላኩ እንደሆነ አስተምሯል አይደለ? አብ ላምጣልህ እኮ እያልኩ ነው። ላምጣልህ እኔና አብ አንድ ነን ያለበትም በሌላ መልኩ ላምጣልህ፣ ሌላ ጥቅስ ላምጣልህ እያልኩ እኮ
እኔና አብ አንድ ነን ያለበት ከዚህ ውጭ አለ? አዎ በአምላክነት አንድ እንደሆኑ እኔና አብ አንድ ነን ያለበት ከዚህ ውጭ አለ? ቃል እግዚአብሔር እንደነበረ እግዚአብሔርም ቃል እንደነበረ ቃልም በእግዚአብሔር ዘንድ እንደነበረ እኔና አብ አንድ ነን ብሎ ያስተማረበት ከዚህ ውጭ አለ ወይንስ እዚህ ጋር ነው እኔና አብ አንድ ነን የሚል ቃል ያለው? ቃል ማን ነው? መጀመሪያ እኔና አብ አንድ ነን ቃል ነኝ አላለም። እኔ እግዚአብሔር ቃል ነኝ አላለም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ እግዚአብሔር በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ ይላል። ምን ለማለት ነው? ይሄን ተርጉም ነው ኢየሱስ ክርስቶስ እኔ ልግባበት አንዴ። ሰውየውን ይችል ዮሐንስ አንዳንድ ላይ ለኔ ስታይ ሰውየውን ቆይ አንተ ከሱ ጋር ነው ችግር የለም። አሁን እሱ አይመጥንም ወንድሜ። እሱ አንተን እንትን ይላል እንዴ? ሂድ ዮሐንስ አንዳንድን አንብብልኝ አንተ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ ምንም የሆነ ነገር የለም ይላል። ምን ማለት ነው? እሺ ያለሱ ምንም ነገር ያልሆነው በማን ነው? በኢየሱስ ነው? አዎ በቃል በወልድ ቃል የተባለ ወልድ ማለት ወልድ ነው። ኦኬ ሁሉ በእርሱ ሆነ አይደለ? ያለ እርሱ ማንም አልሆነም። አዎ ምንም የሆነ ነገር የለም። ኦኬ ሁሉ ነገር በእርሱ ነው የሆነ፣ በኢየሱስ ነው የሆነ። ልጅ መምህር ቀጥል። ያደመጥኩ ሁሉ በኢየሱስ ነው ወይ የሆነ ነው ምሎት ቆያልኩ ነው። ቃልም በእግዚአብሔር ዘንድ ነበረ ማለት ገብቶኛል። እግዚአብሔር ጋር አንድ ነው ማለት ነው። ገብቶኛል አይደል? በመለኮት አንድ ስለሆነ ይቺ ቃል የምትለውን ኢየሱስን አድርገው ቁጭ አድርገዋታል አይደለ? ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። አዎ ስለዚህ ስለ ኢየሱስ ነው ይጠቅሱ። ሁሉ ነገር የሆነ በኢየሱስ ነው። አዎ እሺ መምህር፣ ሁሉ ነገር በኢየሱስ ከሆነ መንፈስ ቅዱስና አብ የሰሩትን ይንገሩኝ። ምን ለማለት ነው? በመለኮት በመስራት እኮ አንድ ናቸው አልኩ። ነገሮቹ በማድረግ በተግባር አንድ ናቸው። መምህር አዳምጡኝ። ዮሐንስ አንዳንድ ገብተው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም፣ ይህ ስለ ኢየሱስ ስለ ወልድ ነው የሚያወራ ብለውኛል። ሁሉ ነገር በኢየሱስ ከተሰራ አብና መንፈስ ቅዱስ የሰራውን ይንገሩኝ። ዓለም የተፈጠረ በቃል ነው። ህይወት የተዘራበት በመንፈስ ቅዱስ ነው። ልነግርህ እኮ ነው። የህይወት ብርሃን ነበረ፣ ብርሃንም በጨለማ ያበራ ነበረ፣ ጨለማውም አላገኘውም ይላል። ህይወት የተባለ ደግሞ ማን ነው? መንፈስ ቅዱስ ነው። መምህር ይቅርታ ያድርጉልኝ፣ እኔ እሱን አይደለም የጠየቁት። ዮሐንስ አንዳንድን ገብተው ቃል የምትለዋ ለኢየሱስ የተሰጠች ናት የምትሏት ሁሌ የምትደጋግሟት ቃል ስላለች ቃል የምትለው ለኢየሱስ ከሆነች መጽሐፉ የሚለው ሁሉ በእርሱ ሆነ ይላል። በማን? በኢየሱስ። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በቃ ይህን መቀበል ነው። ሌላ ተረት ማውራት አያስፈልግም። ሁሉ ነገር በኢየሱስ ከሆነ ያዳምጡኝ። ሁሉ ነገር በኢየሱስ ከሆነ ቃል የምትለው እሱ ኢየሱስን ከመደቡት መንፈስ ቅዱስና አብ ስላሴ ብለው የሚያመልኩት አምላክ የሰሩት በጋራ እንደሰሩ በሌላ ቦታ ሲገልጹ ሰምቼዎታለሁ አንዱ ውይይት ላይ። ስለዚህ የመንፈስ ቅዱስን ስራና የአብን ስራ ይንገሩኝ ነው ምሎት። ቃል በእግዚአብሔር ዘንድ ነበረ ማለት ምን ማለት ነው? እግዚአብሔር የሚለው እግዚአብሔር አብ አይደለም? ቃል እኮ ኢየሱስ ነው ብለውኛል። አሁን እንዴ እኮ ይሄ ቃል ከማን ጋር ነው ያለ? ይኸውልዎት መጽሐፉ አንድ ቁልጭ አድርጎ ነግሮታል እኮ ያስረዳሁት እኮ ነው ያለ አይደለ? ቃል በእግዚአብሔር ዘንድ ነበር አሉት። ቃል የሚለው ስለ ኢየሱስ ነው አሉ እኮ አይደል እርሶ? ስለዚህ ስለ ኢየሱስ ቃል ኢየሱስ ነው። በቃ ኢየሱስን ደግሞ ምን ይለዋል? አሁን ከሱ 1:3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለ እነሱ አላለም፣ ያለ እርሱ ነው የሚል። ስለዚህ አንዴ መልስ እንስጥበት። ትምህርቱ ስህተት እንደሆነ በዛው እንዲገባውት ብዬ ነው አባቴ። አሁን እንደዚህ አይነት ጥያቄ ሲጠየቁ መልስ አይኖረውትም። ሙሴ መጽሐፍ ቅዱስ ላይ ታርጋ አንተ ሁለቱ እያወሩ ስለሆነ ኦርቶዶክስ አንተ በማራት ትጓሺ ሁለቱ ይጨርሱ። ይሁት አርጋ አንተ አይዘው ብራዘር ሙሴ አታስረዝመው። እሺ አይ በቃ አጭር ጥያቄ ነው እኮ የኔ። በቃ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ስለ ቃል ካወራ ቃል ደግሞ ኢየሱስ ነው ካለ
መንፈስ ቅዱስና አብ የሰሩትን ስራ ይንገረኝ ነው። በቃ ሌላ ነገር የለውም። ይኸውልህ ቃል በእግዚአብሔር ዘንድ ነበረ ማለት ያልተረዳችሁት ነገር ቢኖር ምን አለ መሰለህ ሙሴ፣ እውነቱን ለመግለጽ ነው ሁላችንም የምንጥረው። እውነቱን እናንተም የያዛችሁት እውነት እኛም የያዝነው እውነት ስለሆነ እውነት ነው ብለን ስለምንከራከር ይህንን እውነቱን ነው ለሌሎች ለማስረዳት የምንሞክረው። ስለዚህ በእኛ ትምህርት በእኛ ቤተክርስቲያን ትምህርት ቃል የተባለ ማን ነው? እግዚአብሔርስ የተባለ ማን ነው? ሕይወት የተባለስ ማን ነው? አሁን ቃል በቃል ሁሉ ከተፈጠረ ከቃል ውጭ አብና መንፈስ ቅዱስ ምንም ያደረጉት ነገር የለም እያልክ ነው። ለአብ ለመንፈስ ቅዱስ ይኸውልህ በቃል ዓለም ተፈጥሯል። ይህ ቃል ደግሞ በማን ውስጥ ነበረ? በእግዚአብሔር አብ ነበረ። ሕይወት ማን ነው? መንፈስ ቅዱስ ነው። ሕይወት ደግሞ እግዚአብሔር መንፈስ ቅዱስ በአብ ዘንድ ነበረ። እኮ ነው ከታች ይወርድና ቃል ስጋ ሆነ ይላል። ይሄ ቃል ነው ኢየሱስ ክርስቶስ። ነብይ የሆነው ይሄ ነው። የተላከውም ቃል ኢየሱስ ክርስቶስ ይሄ ነው። ዓለምን ያስተማረው ወርዶ የአብን አምላክነት የራሱንም ታዛዥነት ያስተማረው ይሄ ምንድን ትለዋለህ? ቃልሁ ደግሞ እኔ አልፋና ኦሜጋ ነኝ ያለፈውም የሚመጣውም ነኝ ይላል። ምን ማለት ነው ይሄ? ቃል በእግዚአብሔር ዘንድ ነበረ ማለት ዓለም ሳይፈጠር ቃል ነበረ ማለት እኮ ነው። ስለዚህ ከእግዚአብሔር ጋር አብሮ ቃል ነበረ። ሙሴ ወጣ እንዴ? ሙሴ ወጣ። ኦኬ። ኦርቶዶክሶች ምን ይከራከራሉ? ጀሃነም ውስጥ የሚል አለ። ተማሪዎችና መምህራኖች አማኞችና ማን ነው ከሃዲያኖች መሪዎችና ተመሪዎች እንደሚከራከሩ ተነግሯል። ከሃዲያኖች እርስ በርሳቸው ይከራከራሉ። هذا لحق تخاصم اهل النار ቁጥር 64 ላይ ይታያቸዋል። ቁጥር 64 ላይ ይህ በእርግጥ እምነት ነው፣ እርሱም የእሳት ሰዎች የእርስ በርስ መካሰስ ነው እያለ ይናገራል። አንዱ ሌላውን ይከሳል፣ ይከራከራል። ምን እንደሚሉ ከኋላ እንመልከት። እሺ ከቁጥር 57 ጀምረን እናንብብ። ምን ይላል? ከ55 ጀምረን ይህ ለአማኞች ነው አለ። ከላይ ያለውን ጸጋ ከገለጸ በኋላ እነ አብርሃም እነ ይስሐቅ እነ ያዕቆብን አማኞችን፣ ለጠማሞችም በጣም መመለሻ አላቸው ይላል። ምን የሚል የሚገቧት ስትሆን ገሃነም አለቻቸው፣ ምንጣፊቱ ምንኛ ከፋች አለ። ቀጥሎስ ይህ ለከሃዲዎች ነው፣ ይቅመሱትም የፈላ ውሃና እዥ ነው አለ። የፈላ ውሃና እዥ ሌላም ከመሰሉ አይነቶች አሉ አለ። እርሱን የመሳሰል አይነት ሌላም በርካታ ቅጣት አላቸው ነው። ይህ ከእናንተ ጋር በመጋፈጥ ገቢ ጭፍራ ነው ይባላሉ። ለእነርሱም አይስፋቸው፣ እነርሱ እሳትን ገቢዎች ናቸው ይላሉ። ተከታዮቹ ይላል ያንን እነዚያ መሪዎቻቸውን ተከታዮቹ ለመሪዎቻቸው የሚሏቸውን እየተናገረ ነው። ተከታዮቹ ይላሉ ይልቁን እናንተ አይስፋችሁ፣ እናንተ ክህደቱን ለእኛ አቀረባችሁ፣ መርጊያይቱም ገሃነም ከፋች ይላል። ይህን ክህደት እናንተ ናቸው ያቀረባችሁልን ይሏቸዋል። ማን? ተከታዮቹ። ለማን? ሲከተሏቸው ለነበሩ ሰዎች። የክህደቱን መንገድ እናንተ ናቸው ያቀረባችሁልን፣ እናንተ ክህደቱን ለእኛ ያቀረባችሁልን፣ መርጊያይቱም ገሃነም ምንኛ የከፋች ሆነች ይላሉ። ጌታችን ሆይ ይላሉ። ይህን የሚናገሩት አሁንም ተከታዮች ናቸው። ጌታችን ሆይ ይህንን ክህደትን ማለት ነው ይህንን ያቀረበልንን ሰው በእሳት ውስጥ እጥፍ ቅጣት ጨምርለት ይላሉ። ተመልከት። ይህ ነገ ለመሪዎቻችሁ የምትሉት የሆነ ቃል ነው፣ እንዳትረሱት። ይህን ቃል ነገ የትንሣኤ ቀን በጌታዬ በአላህ ስም የአምላኬ ቃል እውነት ነው። ተከታዮች ለመሪዎቻቸው ምን እንደሚሉ እየተናገረ ነው። ጌታችን ሆይ ይህንን ክህደትን ያቀረበልንን ሰው በእሳት ውስጥ እጥፍ ቅጣት ጨምርለት ይላሉ። ከዚያም በምድር ላይ መጥፎ አድርገው የምታያቸው የነበሩ እነዚህ አማኞች ይጠፏችኋል። የት አሉ እነዚያ መጥፎ አድርገን ስናያቸው የነበሩ ትላላቸው ይላሉ። ለእኛም ምን አለን? ከመጥፎዎች እንቆጥራቸው የነበሩት ሰዎች እዚህ አናያቸው ምሳ ይላሉ። መቀለጃ አድርገን ያዝናቸውን ወይንስ አይኖቻችን ከእነርሱ ዋለሉ? ከዚያ አላህ ምን አለ? ይህ በእርግጥም እምነት ነው አለ። እርሱም የእሳት ሰዎች የእርስ በርስ መካሰስ ነው እያለ ይናገራል። እዚህ ብቻ አይደለም፣ ሌላም ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ከሃዲያኖች ምን እንደሚሉ ይናገራል። እዚህ ቦታ ላይም በመካከላቸው ያለውን መካሰስ ይናገራል። ሱረቱል አሕዛብ የመጨረሻው ገጽ ላይ
ያውና ስለ ከሃዲያኖች ሲናገር አላህ ከሃዲዎችን በእርግጥ ረግሟቸዋል ይላል። ያ ማለት በክህደታቸው ላይ ከሞቱ የተረገሙ ናቸው። ዛሬስ ወደ ንስሐ ይጠራቸዋል፣ ለእነርሱም የተጋጋመች እሳት አዘጋጅተዋል ይላል። በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ወዳጅም ረዳትም አያገኙም አለ። ከዚያስ ፊቶቻቸው በእሳት ውስጥ በሚገለባበጡ ቀን ዋ ምኞታችን አላህን በተገዛን መልእክተኛውንም በታዘዝን ኖሮ እያሉ ይጸጸታሉ አለ። ገሃነም ውስጥ ገብቶ ትልቁ ጸጸት ንግግራቸው ይሄ ነው። ምን ነው አላህን ተገዝተን በነበር፣ ምን ነው መልእክተኛውን መሐመድን ሰምተን በነበር የሚሉበት ቀን ይመጣል እያለ ነው። ከዚያስ ማን እንዳሳታቸው ከአላህና ከመልእክተኛው መንገድ አሁን ሊወቅሷቸው ነው። ይላሉም አለ ጌታችን ሆይ እኛ ጌቶቻችንና ታላላቆቻችንን ታዘዝን መንገዱንም አሳቱን ይላሉ። ተመልከት፣ አባቶቻችንን ታላላቆቻችንን ታዘን መንገድህን አሳቱን። ጌታችን ሆይ ከቅጣቱ እጥፍ ስጣቸው፣ እርግማንህንም እርገማቸው ብለው ይማጸኑባቸዋል። ከቅጣት እጥፍ ስጣቸው፣ እርግማንህንም እርገማቸው ብለው ይጸልዩባቸዋል። ይህ ነው። በሌላ ቦታም ላይ ምን እንደሚባባሉ ሱረቱ ሷፋትም ላይ ያስቀምጡታል። እዚህ ላይ ተመልከቱ። እዚህ ጋር ምን እንደሚል አላህ ከ22 ጀምሮ ምን ይላል? እሺ ቁጥር 20 ላይ ዋ ጥፋታችን ይህ የፍርዱ ቀን ነው ይላሉም አለ። የፍርዱ ቀን በሚመጡ ጊዜ ዋ ጥፋታችን ይህ የፍርዱ ቀን ነው ይላሉ። ይህ ያ በእርሱ ታስተባብሉት የነበራችሁት መለያው ቀን ነው ይባላሉ። አዎ ያ ቀን ነው ይላቸዋል አላህ። ከዚያስ ለመላእክቶችም አላህ ምን ይላል? እነዚያን ነፍሶቻቸውን የበደሉትን ሰዎች ጓደኞቻቸውንም ያግዟቸው የነበሩትንም ጣዖታት ሰብስቡ ይላል። ታውቃላችሁ ማለት እነዚያ በክህደት ላይ ያሉና በክህደት ላይ ሲያግዟቸው የነበሩ አካሎችንም ሰብስቧቸው ይላል አላህ፣ ወደ ገሃነም ይወሰዱ ዘንድ ከአላህ ሌላ የሚገዟቸውንም ሰብስቧቸው እሳት መንገድንም ምሯቸው ይላል። መላእክቶች እየወሰዱ ይመሯቸዋል ከሃዲያኖች። ከዛ 24 ላይ ምን ይላል? አቁሟቸው ይላል አላህ። ልክ መላእክቶች ወደ ገሃነም እየወሰዷቸው እያሉ ከሃዲያኖችን አቁሟቸው ይላል አላህ። ቆይ አቁሟቸው ይላል። ከዚያስ እነርሱ ተጠያቂዎች ናቸው ይባላል። አላህ ይጠይቃቸዋል። 25 ላይ ምን አለ? ለእነርሱም የማትረዳዱት ለእናንተ ምን አላችሁ ይባላሉ። አላህ ይጠይቃቸዋል። በምድር ላይ ሳላችሁ ስትረዳዱ አልነበር እንደ በክህደት መንገድ ላይ? አሁን ተረዳዱ እንጂ ምን ተገኘ አሁን ይላቸዋል አላህ። ቁጥር 26 አላህ ምን ይላል? በእርግጥም እነርሱ ዛሬ እጃቸውን የሰጡ ወራዳዎች ናቸው ይላል። በቃ እጃቸውን ሰጥተዋል። አንዱ ሌላውን እንዴት ብሎ ይርዳ? የማይሆን ነው። ቁጥር 27 ላይ ምን አለ? የሚወቃቀስም ሆነው ከፊላቸው በከፊሉ ላይ ይመጣሉ አለ። እርስ በርሳቸው ይዟዟሩና ይወቃቀሳሉ። መሪና ተመሪ ምን እንደሚባባሉ ተመልከቱ። ተመጡብን ነበር ይላሉ። ይህ የሚናገረው ማን ነው? ተከታዮች። ለማን? ሲመሯቸው ለነበሩ ሰዎች እናንተ ናችሁ በቀኛችን ወይንም በፊታችን እየመጣችሁ ስትጋረጡብን የነበራችሁት ወደ እውነቱ መንገድ እንዳንሄድ እያሉ ነው። ከዚያ በኋላ መሪዎች ምን ይሏቸዋል? አስከታዮቹም አለ መሪዎቹ አባቶቻቸው መሪዎቻቸው ምን ይላሉ? መሪዎችም ይላሉ አይደለም። መሪዎች አሁንም ቀጥለው ምን ይላሉ? ለእኛም በእናንተም ላይ ምንም ስልጣን አልነበረንም። አየህ፣ ለእኛም በእናንተ ላይ ምንም ስልጣን አልነበረንም። ከፈለክ ማመን ትችል ነበር፣ አላስገደድኩህም ይለዋል። ለእኛም በእናንተ ላይ ምንም ስልጣን አልነበረንም፣ በእርግጥ እናንተ ጠማሞች ህዝቦች ነበራችሁ ይላቸዋል። ተመልከት፣ ሲጀምር ጠማማ ነበርክ፣ ለራስህ በክህደትህ ላይ ያገኘኸውና በዛው ላይ አበረታሁ እንጂ ሲጀምር መቼ ያስገደድኩህ? በአንተም ላይ ስልጣን አልነበረኝም፣ ከፈለክ ማመን ትችል ነበር ብሎ ይሸመጥጣል። እዛው ቁጥር 31 ላይ ምን ይላሉ? በእኛም ላይ የጌታችን ቃል ተረጋገጠብን፣ እኛ ሁላችንም ቅጣቱን ቀማሾች ነን እንግዲህ ይላሉ። ቁጥር 32 ላይ ምን ይሏቸዋል? በደንብ አስተውሉት ይሄን ቃል ክርስቲያኖች፣ ወላሂ በደንብ አስተውሉት። ምን እንደሚሏቸው የትንሣኤ ቀን መሪዎቻችሁ አምላካችን ከወዲሁ እየተናገረ ነው። ወደ ጥመትም ጠራናችሁ እኛ ጠማሞች ነበርንም ይላሉ አለ። ተመልከት፣ በስህተት ላይ እንዳሉ እያወቁ ነው እያሰቷቸው ያሉት። አላህ ይናገራል፣ ያውቃሉ በስህተት ላይ እንዳሉ ከላይ ያሉት እያለ እየተናገረ ነው። በጥመት ላይ ጠራናችሁ እኛም ጠማሞች ነበርን በመጀመሪያውም ይሏቸዋል። ከዚያስ አላህ ምን አለ? ስለዚህ እነርሱ በዚያ ቀን በቅጣቱ ተጋሪዎች ናቸው አለ። ሁለቱም አብረው ነው የሚቀጡት አለ። ማንም ይድን የለም። እኛ በአመፀኞች ሁሉ እንደዚሁ እንሰራለን አለ። ለምንድን ነው በዚህ ገሃነም ውስጥ ታዲያ እንዲገቡ የሆኑት ሁላቸውም? አሁን ምክንያቱ እዚህ ጋር ነው። በቃ 35 ላይ
እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበሩ አለ። አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የለም የሸሃዳ ቃል በሚባሉ ጊዜ ይኮሩ ነበር። ይሄን እውነት ከመናገር ይሄን እንዳይቀበሉ ካደረጋቸውም ነገር አንደኛው ምንድነው? ቀጥታ ወቀሳቸው ነብዩ መሐመድ ላይ ነበር ይለናል። ልክ ዛሬ ሰዎች እስላምን ተረድተው እንዴት ብዬ እስልምናን እቀበላለሁ መሐመድ የ9 ዓመት ልጅ አግብቶ እንዴት ብዬ እስልምናን እቀበላለሁ መሐመድ እንደዚህ ሆኖ ነው አይደለ? ያው አላህ ተናገረው ከወዲሁ በቁርአን ላይ ምን አለ? እኛ ለእብድ ባለቅኔ ብለን አማልክቶቻችንን የምንተውነን ይሉም ነበር አለ። አሁን የመካ ሰዎች ይናገሩት የነበረ ነው ይሄ። እኛ ለዚህ ለእብድ እያሉ ይሰድቧቸው ነበር። ላንተ ባለቅኔ እያሉ ቁርአንን እንደ ቅኔ እያደረጉ ያንቋሽ ነበር። ለዚህ ላንተ ብለን እንዴት ነው አማልክቶቻችንን የምንተው እያሉ ይሳለቁበትም ነበር በነብዬ ላይ አለ። አያችሁ። ከዛስ አላህ ታዲያ ስለ ነብዩ መሐመድ ማንነት መሰከረ። ቀጥሎ ምን አለ? አይደለም እውነቱን ሃይማኖት አመጣላ አይደለም እውነቱን ሃይማኖትን አመጣላችሁ መሐመድ መልእክተኞቹንም እውነተኝነታቸውን አረጋገጣላ። አያችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛውን ሃይማኖት ይዘውላችሁ መጡ። ሌላስ የቀደሙትንም ነብያቶች ሁሉ አረጋግጠውላችኋል። ያው አዲስ ሌላ መንገድን ይዘው አይደለም የመጡት፣ ነብያቶችንም አረጋግጠዋል ይላል። አብርሃም፣ ኢስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ዳዊት፣ ኢዮብ፣ ሰለሞን፣ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ እነዚህ ሁሉ የቀደሙኝ መልእክተኞች ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ እንቀጥል። ከዚያ አላህ ምን አለ? ለካህዲያኖች ምን አላቸው? በስተመጨረሻ እናንተ አሳማሚውን ቅጣት በእርግጥ ቀማሾች ናችሁ አለ። ከዚያስ ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። ያ ሰላም ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። አሁን ደግሞ ስለ ካህዲያኖች ከተናገረ በኋላ ስለ አማኞች ይናገራል። ምን ይላል? ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ከዚያስ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ከዚያስ ፍራፍሬዎች ያሏቸው እነርሱም የተከበሩ ናቸው አለ። ያ ማለት በገነት ውስጥ የሚያገኙትን ጸጋ ይዘረዝርላቸዋል። እነርሱም በክብር የተከበሩ ናቸው ያለ አላህ ሱብሓነሁ ወተዓላ ይናገራል። የት ይሆናሉ? በድሎት ገነቶች ውስጥ ይሆናሉ አለ ስለ አማኞች ቀጥሎ ሲናገር እና ይሄን ይመስላል። እና ካህዲያኖች መሪዎችና ከመሪዎቻቸው የሚከራከሩትን ክርክር አላህ ሱብሓነሁ ወተዓላ በገሃነም ውስጥ በዚህ መልኩ አቅርቦታል። እሺ